በሳውዲ አረቢያ ሪያድ ከባድ ፍንዳታ ተሰማ። አድማጮች ሰበር ዜና ይዘናል። ይህ ከውሰር ሚዲያ ነው። ሳውዲ አረቢያ ሪያድ ተከታታይ ከባድ ጥቃቶች ተሰንዝሮባታል። በከባድ ፍንዳታና ጥቁር ጭስ እየታመሰች ታይታለች። በሌላ በኩል ደግሞ ኢማራት አቡዳቢ አራተኛ ቀኑን በያዘው ከባድና አስጨናቂ የኢራን የምድር አንቀጥቅጥ ቦምብ እየታረሱ ነው። ኳታር፣ ኩዌት፣ ባህሬንና ኦማን፣ ዮርዳኖስና ሶሪያም በዚሁ በኢራን በራሪ ድሮኖች፣ ተምዘግዛጊ ባላስቲክ ሚሳኤሎች እየተቀጠቀጡ ነው ተብሏል። ይህ በእንዲህ እንዳለም የአሜሪካና እስራኤል ጥምር ጦር በአያቶላሆቹ መንደር በኢራን ላይ በከፈቱት የተቀናጀ ጥቃት ዛሬም ወሳኝ ኢላማዎች ላይ ግዙፍ ጥቃት መፈጸማቸውን አስታውቀዋል። አድማጮቻችን፣ በሌላ በኩል የአሜሪካ ገረዶች፣ አሸርጋጆች፣ አጎብዳጆች ያለቻቸው ጎረቤት አረብ ሀገራትን በበራሪ ድሮን በቦምብና በሚሳኤል ምዝግዝግ እያናወጠች ያለችው ኢራን በሌላ ጎን ደግሞ ዋነኛ ጠላት ያለቻትን የእስራኤል ግዛቶች ታይቶም ተሰምቶም በማይታወቅ የቦምብ ፍንዳታም እያናወጠቻቸው ትገኛለች። በእስራኤል የተለያዩ ግዛቶች በተለይም ደግሞ በቴል አቪቭ እንደ መረጃ ምንጮች ጥቆማ መሰረት የአደጋ ጊዜ ማስጠንቀቂያ ደወል፣ የአምቡላንሱ እሪታ፣ የህዝቡ ዋይታ ተደማምሮ በእርግጥም በእስራኤል ምድር የሲኦል በር አፉን የከፈተ አስመስሎታል ብለዋል። አድማጭ ተመልካቾቻችን እያደመጣችሁት ያለው ይህ ከውሰር ሚዲያ ነው። የዕለተ ሮብ ማለዳ የካቲት 25 ቀን 2018 መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተኛ ሁኑ። ከመረጃዎቹ ጋር ሙሃጅሩ መሐመድ ነኝ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናሸጋግራችኋለን። አብራችሁን ቆዩ። የሳውዲ አረቢያ ዋና ከተማ ሪያድ በኢራን የጥቃት ኢላማ ውስጥ መግባቱ ተሰምቷል። የተለያዩ አካባቢዎች በከባድ ፍንዳታ ተናውጠው ጥቁር አስፈሪ የሚትጎለጎል ጭስ የሪያድን ሰማይ ሽቅብ እያካለለም አስፈሪ ገጽታ ተላብሶ ታይቷል። ኢራን የአሜሪካ አሸርጋጅና ተባባሪዎች በሚል በጎረቤት አረብ ሀገራት ላይ ከባድና አስጨናቂ ጥቃት ከከፈተች ዛሬ አራተኛ ቀኗን የያዘች ሲሆን በዚሁ የኢራን ጥቃት ሰለባ ከሆኑት ሀገራት መካከልም የሳውዲ አረቢያ ዋና ከተማ ሪያድ ይገኝበታል። ከስፍራ የወጡ መረጃዎች እንደሚጠቁሙት በትላንትናው ዕለት ማክሰኞ ኢራን ወደ ሳውዲ አረቢያ በላከችው ተምዘግዛጊ ባላስቲክ ሚሳይል በተጨማሪም በክንፋቸው ከባድ ቦምብ ያዘሉ በራሪ ድሮኖችን በማሰማራት በሪያድ ሰሜናዊና ሰሜን ምስራቅ አቅጣጫዎች ላይ በሚገኙ አካባቢዎች ውስጥ መጠነ ሰፊ ፍንዳታ አስከትላለች። በተለይም ደግሞ ኪንግ ካሊድ ዓለም አቀፍ አውሮፕላን ማረፊያና አውሮፕላን ማረፊያው በቅርብ ርቀት ላይ በሪያድ ሰሜናዊ ጫፍ ላይ በሚገኘው ወታደራዊ ካምፕ ላይ ጥቃት መፈጸሙን የተሰማው እንደ መረጃ ምንጮች ተጨማሪ መረጃ መሰረትም በሪያድ ሰሜናዊ ክፍሎች በሚገኙት አልቃይርዋን እና ያስሚን የተባሉ ሰፈሮች ላይ ሊከሰት የነበረው ከባድ ድሮን ጥቃት በሳውዲ አረቢያ መከላከያ ምከታ መክሸፉን መረጃዎች ጠቁመው ምንም እንኳን ጥቃቶቹ ተመክተው ጉዳት ባያደርሱም የድሮን ስብርባሪዎቹ መሬት ላይ ይታዩ ሲሆን በወቅቱም የነበረው ግዙፍ የፍንዳታ ድምፅ ግን በአካባቢው ነዋሪዎች ላይ ከፍተኛ ስጋትና ድንጋጤን አስከትሎም ነበር። ይህ በእንዲህ እንዳለም በትላንትናው ዕለት ሮብ የካቲት 24 ቀን 2018 ኢራን ወደ ሳውዲ አረቢያ ሪያድ በላከቻቸው 2 ድሮኖች በሪያድ ዲፕሎማቲክ መንደር ውስጥ የሚገኘውን በሪያድ የአሜሪካ ኤምባሲ በከፊል ማፈንዳቷ የታወቀ ሲሆን በሪያድ አልሳፋ ቀጠና የሚገኘው የዲፕሎማቲክ ኳርተር በከፍተኛ ፍንዳታና ጥቁር ጭስ ታፍኖም ታይቷል። ኢራን በሳውዲ አረቢያ በስተምዕራብ አቅጣጫ የሚገኘው ዲፕሎማቲክ ኳርተር ከመታች በኋላም በሳውዲ አረቢያ በተለይም ሪያድ ከፍተኛ ውጥረት ነግሶም ታይቷል። መንፈሳዊና ሁለንተናዊ ወሳኝ መሪዋን አያቶላህ አሊ ኻሜኒን በአሜሪካ እስራኤል ጥምር ጥቃት ያጣችው ኢራን እርምጃዋን በማስፋት እየተሸጋገረች ትገኛለች ተብሏል። የውጭ ጉዳይ ሚኒስትሯ አባስ አራግቺ እንደገለጹት ከእንግዲህ አሉ ሰውየው እኛ ጠፍተን ማንም የሚተርፍ ሀገር አይኖርም ብለው ተናግረዋል። እጅግ አስፈሪ የበቀል ጥቃት ያስቀጠለችው ኢራን ከአሜሪካና ከእስራኤል ጋር አብረዋል ያለቻቸውን ጎረቤቶቿን የጥቃቷ ሰለባ ማድረጓን ቀጥላለች። ባለፈው በአሜሪካና እስራኤል ጥቃት ታላቁን መንፈሳዊ መሪዋን አያቶላህ አሊ ኻሜኒን ጨምሮ ሌሎችንም የሀገሪቱን መከላከያ አዛዦች በአሰቃቂ ሞት ያጣችው ኢራን ከእንግዲህ ለማጥቃት የምሰስተው ነገር የለም ብላለች።
የዓለማችን ሀያል ሀገር አሜሪካ ሁነኛ ባላንጣና ጠላት ሆና ላለፉት 47 ዓመታት በላይ የሚቆጠር ጊዜ የማትቆረጠም የብረት ቆሎ የሆነችው ኢራን በታጠቀችው ኒኩሌር መሳሪያ ሳቢያ ዓለም ሁሉ በፍርሃትና ጥርጣሬ የሚመለከታትና አንድ ቀን ሁላችንንም ጉድ ትሰራን ይሆን በሚል ስጋት የሚከታተሏት ሁነኛ ሀገር ሆናለች ኢራን። እንደ ጎረቤቶቿ አረብ ሀገራት ሁሉ ለአሜሪካና እስራኤል አልሰግድም አላጎበድድም ብላ ፈርጠም ኮራ ብላ ተፈርታ የዘለቀችው ኢራን በተለያየ ጊዜ በአሜሪካው ሲአይኤ እና በእስራኤሉ ሞሳድ ጥምረት ከፍተኛ ሀገራዊና ወታደራዊ መሪዎቿ ሲገደሉ ወዲያውም በቀናት ልዩነት እሳት የላሱ ቆፍጣና መሪዎቿን በመተካት ወንድ ሆነ ይሞክረኝ ባዩዋ የፋርሶቹ ግዛት ኢራን እነሆ በመጨረሻም የታላቁ መሪዋን አያቶላህ አሊ ካሚኒን መገደል ተከትሎ ጠላትማ አንድ የሆኑ ጠላት ነው አስቀድሞ መምታት አሾክሿኪውን ነው ያለች ትመስላለች። በዘር ሐረግ የአረብ ጎሳ ሆነው የተማሰሏት ወዲህም የተጎራበቷት የመካከለኛው ምስራቅ አረብ ሀገራትን ዋናው ጠላቴ አሜሪካና እስራኤል የደፈሩኝ እናንተ ማል መሽገው ነውና ከዚህ በኋላ ጥቃቴም ዱላይም እናንተንም ያካትታል በማለት የተባበሩት አረብ ኤሚራት አቡዳቢን፣ ኳታርን፣ ሳውዲ አረቢያን፣ ኩዌትን፣ ኦማንን፣ ከፊል ሶሪያና ባህሬንን በባላስቲክ ሚሳይልና ድሮን እያረሰቻቸው ትገኛለች። በዚህም ጥቃት ኢማራቶች፣ ኳታሮች፣ ሳውዲዎች፣ ኩዌቶች፣ ባህሬኖች፣ ኦማኖች የኢራንን የድሮን ሚሳኤል ውርጅብኝ የቻሉትን ከፊሉን በማምከን ያልቻሉትን ደግሞ የጥቃት ጉዳቱን በጸጋ በመቀበል እያስተናገዱ ይገኛሉ። በፋርሶቹ በኢራኖች በዚህኛው ጥቃት ሌላኛዋ ታሪካዊ ጠላት እስራኤል በከባድ ሁኔታ የሰሜንና የደቡብ ግዛቶቿ የኢራን ሚሳኤልና በራሪ ቦምብ አቃፊ ድሮኖች ፍንዳታ እየተናወጡ ሲሆን ዋና ከተማዋን ቴልአቪቭን ጨምሮ በበርካታ ከተሞች በፍንዳታና የአደጋ ጊዜ ማንቂያ ደወል ጩኸት፣ በአምቡላንስ እሪታ፣ በህዝቡ ኡኡታ በእርግጥም እስራኤል ምድራዊ ሲኦል አፉን ከፍቶባታልም ብለዋል። እንደ መረጃ አውታሮች ተጨማሪ መረጃ መሰረትም እስራኤል ላይ የተከፈተው መጠነ ሰፊ ጥቃት ከሊባኖሱ ሄዝቦላህም ጭምር መሆኑ ጉዳዩን በእንቅርት ላይ ጆሮ ደግፍ አድርጎታልም ተብሎለታል። የአሜሪካው ሲአይኤ ጋር የላቀ ጥምረት ፈጥራ በጋራ ኢራን ላይ ዘመቻ የከፈተችው እስራኤል በዜጎቿ ላይ ሞትን፣ በንብረት ላይ ውድመትን እያስተናገደች ቢሆንም ይህንኑ የተጋጋመ ጥቃት በመፍራት ወደ ጀርመን ኮብልለው ዘመቻውን እየመሩ የሚገኙት ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ አገራቸው የገጠማትን ጉዳት አስመልክቶ ከያቅጣጫ ውግዘት እያጋጠማቸውም ይገኛል። አድማጭ ተመልካቾቻችን እያደመጣችሁት ያለው የዕለተ ረቡዕ የካቲት 25 ቀን 2018 የከውሰር ሚዲያ መረጃዎች ነው። መረጃችንን ቀጥለናል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ የተጀመረው ዘመቻም ይቀጥላል አሉ። የቀድሞውን የአሜሪካ ፕሬዝደንት የቢግ ስቲክ አይዲዮሎጂ በፖሊሲያቸው ውስጥ ይጠቀማሉ የሚባሉትና አሜሪካንን ለሁለተኛ ጊዜ ማለትም 45ኛውና 47ኛው መሪ ሆነው ነጩ ቤተ መንግስትን ተረክበው እየመሩ ያሉት የ79 ዓመቱ አዛውንቱ ሰው ዶናልድ ትራምፕ አያቶላሆቹን ከቴህራን ስርዓተ መንግስት ነቃቅዬም አዳዲስ መሪዎቹን ሳልተካ እንቅልፍ የለኝም ያሉ ይመስላሉ። አያቶላሆችን ከስራቸው መንግል ይጥላሉ ያሉት ዶናልድ ትራምፕ ይኸው ጥቃት ለመጪዎቹ 4 ሳምንት ይቀጥላል ያሉ ሲሆን በሲአይኤ እና በሞሳድ ጥምረት በኢራን ምድር ግዙፍ ጥቃት እየፈጸሙ ይገኛሉ። በዚህም ጥቃት አያቶላህ አሊ ካሚኒን ጨምሮ በርካታ የኢራን ባለስልጣናትን፣ ወታደራዊ ሹማምንቶችን የገደሉ ሲሆን በተለይም ደግሞ የኢራንን መገናኛ ብዙሃን ሀክ በማድረግና በኢራን ብሔራዊ ቴሌቪዥን ጣቢያ ጭምር ፕሮፓጋንዳቸውን ብቅ ብለው በመናገር ትራምፕ ዓለምን እያነጋገሩ ይገኛሉ። ከአሜሪካ የሚወጡ መረጃዎች እንደሚያመላክቱት በዚህ ወቅት ከ4 አሜሪካውያን መካከል አንዱ ትራምፕን ይደግፋል፣ ቀሪዎቹ 3ቱ ግን ይህንኑ ጦርነት አይደግፉም ተብሎለታል። ይሁን እንጂ ትራምፕ በአያቶላሆቹ መንደር ነግሼም እኔ የመረጥኳቸው የኔ ተላላኪዎች እስካልነገሱ ድረስ ፈጽሞ እርምጃዬን አላቆምም፣ ድርድርም የለም ብለዋል። በሌላ በኩል ደግሞ የአያቶላህ አሊ ካሚኒ መገደል ተከትሎ ቦታውን በጊዜያዊነት እየመሩ የሚገኙት የምክር ቤቱ አባላት እንደሚናገሩት አሜሪካንም ሆነም እስራኤል በታሪካቸው አይተውት የማያውቁት እርምጃ ይጠብቃቸዋልም ብለዋል። እንደ መረጃ ምንጮች መረጃ መሰረትም በትናንትናው ዕለት እስከዛሬ ድረስ ከሚተኮሱ ወይም ደግሞ ሲተኮሱ ከነበሩ ሚሳኤሎች ለየት ያሉ እጅግ አስቸጋሪ፣ ፈጣን፣ ከፍተኛ ጉዳት የሚያደርሱ መሆናቸውም ተሰምቷል።
በሌላ በኩልም የዓለምን ኢኮኖሚ እጅግ በጣም ከባድ ፈተና ላይ ይጥላል የተባለለት የሆርሙዝ ሰርጥን ወታደራዊ ዘቡ ወይም የኢራን አብዮታዊ ዘብ በቁጥጥሩ ስር አድርጎ በዚያ ግድም ምንም አይነት የመርከብ እንቅስቃሴ እንዳይደረግ አውጇል። በመጨረሻም አድማጭ ተመልካቾቻችን እንግዲህ በአረብ ሀገራት በተለይም ደግሞ በሳውዲ አረቢያ፣ በዱባይ፣ በኳታር፣ በኩዌት እና በባህሬን፣ በዮርዳኖስ እና በሌሎችም የአረብ ሀገራት የምትኖሩ ውድ ኢትዮጵያውያን ወገኖች፣ እህቶቻችን፣ ወንድሞቻችን በምትኖሩበት ሀገር ውስጥ ይህንን ጦርነት አስመልክቶ እንግዲህ ምንም አይነት የፎቶና የቪዲዮ ልውውጥ እንዳታደርጉ በዚህ አጋጣሚ ለማስታወስ እንወዳለን። በእርግጥ በተለያዩ የሚዲያ ቻናሎችም ሰምታችሁ ሊሆን ይችላል። በኩዌት ይህንን ሲያደርጉ የተገኙ ወይም ደግሞ ቪዲዮ ሲያሰራጩ የተገኙ ሰዎችን በቁጥጥር ስር አውላለች። ስለዚህ ሳውዲ አረቢያ ላይ እንደዚሁም ደግሞ ኤማራት ላይ በተለያዩ የኳታርና የኩዌት ሌሎችም የአረብ ሀገራት የምትኖሩ እህቶች ወንድሞች እንግዲህ በያላችሁበት የዓለም ጥግ አላህ ይጠብቃችሁ። ይህንን ጦርነት በተመለከተ ምንም አይነት ነገር በሞባይሎቻችሁ ጭናችሁ ስታንቀሳቅሱ እንዳትታዩ ጥንቃቄ እንድታደርጉ በዚህ አጋጣሚ ለማስታወስ እንወዳለን። እንግዲህ ይህ ጦርነት እጅግ በጣም አስፈሪ ሆኖ ቀጥሏል። አሜሪካና እስራኤልም በኢራን ላይ የሚቀጥሉት እየፈጸሙት ያለውን ጥቃት አጠናክረው ቀጥሏል። ይህንን ተከትሎ እንግዲህ ኢራንም መጨረሻ ምዕራፍ ነው፣ እኔ ከጠፋሁ ማንም አይኖርም እያለች ነው። እንግዲህ በቅርቡ ወደ ሰላማዊ ድርድር ካልመጡ ዓለማችን በኢኮኖሚም እጅግ በጣም ከፍተኛ የሆነ ነውጥ ውስጥ ትገባለች። በሌላ በኩል ደግሞ ራሻና ቻይና ኢራንን በስልት እየደግፏት ይገኛሉ ተብሏል። አሜሪካ ይደግፉኛል ያለቻቸው ሀገራትም እያፈገፈጉ ይገኛሉ። ይህንና መሰል መረጃዎቹን እንግዲህ በቀጣይ ደግሞ ይዘንላችሁ ቀርበናል። በያላችሁበት ጥግ ሰላም